ወረቀት ለንብረት ብለሽ ነው እኔን በዚህ ልክ ለማስፈረም ምናምን እንትን እያልሻለሽ። እኔ እሱንም አልፈልገውም። ነገር ስለዚህ በቃ አትፈልጊም። በቃ እኔ ቀድሜ ትቻለሁ። እኔ አልፈልግም። ፈርምና ተወኝ። አይገባህም? ፈርምልኝ እኮ ፈርምልኝ። ምንም እንደምፈልገው ታዲያ አንተ እዛ ጋር ደስተኛ ልትሆን ትችላለህ፣ ግን ደግሞ እሷ ተገላግላ መቀመጥ አለባት። የማያገባት ነገር እስክትፈርም ድረስ አልሄድም። እዚሁ ነኝ። ምን ነው እስክንለያይ ቸኮልክ? ልታገባት ነው እንዴ? ምን ችግር አለ? አገባታለሁ። እሱን ነው ፈልገው እኮ አሁን ለከኝና ማለት ነው። ስለሌላም ሰው መጨነቅ ጀመርክ። ስለሚያገባኝ ምናምን አይመለከትም። ትዳር መሪያ ለቀቀው እንጂ አንተ ቆይ ሁሌ በጉልበት ነው እንዴ የምታምነው? እውነት አንተ እንደሰለጠነ ሰው እንደ ባለ አእምሮ ሰው እንደ ተማረ ሰው የምታስብ ከሆነ እስኪ ልቀቀው። ሁሌ መጓተት አይሰለችም እኮ ልቀቀው። እንግዲህ ያን ነገር የሚያፈቅር ልብ እንዳለኝ ሁሉ የሚጠላም ልብ እንዳለኝ ማወቅ አለብሽ። የሚጠላ ልብ ማን እንደሆነ እኮ በደንብ አሳይቻለሁ። ተረፍቶም ላይፌን መኖር እንደምችል እያየሽው ብያለሁ። እኔ አስቀድሜ ከተውኩክ ሰንበትበት ብያለሁ። ሌላ ነገር እያወራ ሌላ ነገር ለእንትን ለማለት አትሞክር። እንደገና ደግሞ ይሄ የምታወራለት ጉዳይ ደረተ የሚያስነፋ የሆነ ጀብድ አይደለም የሚሰራ ሀገር የሚያኮራ ጉዳይ አይደለም የሚሰራ በጣም ነውርና ኢዚ በጣም የሚያስንቅ አንገት የሚያስደፋ ገባ የሆነ ከአስተዳደግ የፈነገጠ ነውረኛ ነገር ነው እያወራ ያለው። በትክክል ጀግና ገባ ጉዳይ አይደለም። ገባ ለነገሩ በእርግጥ ታውቂያለሽ። እኔ ቢደብረኝ አሁንም እኔ አይመለከተኝም እኮ ደምቲን ጋሽና ስላለኝና እሱን አክብሬ መምጣት ስለነበረብኝ ነው የመጣሁት። ታቀርምልኛለህ? አልፈርም ለአብርሽ ይሄንን ወረቀት ይሄንን እኮ ይሄ ነገር የጻፈው የላከው ገድን የመጣው እሺ፣ እኔ አይደለሁም። ህግ ነው የሚያስገድድ። እኔ እኮ ያስገድድብህም እኔ ለአንተ ለምን ትዋሻለሽ? ልኝ ብቻ ነው የምፈልገው። የኔ እናንተ ጉዳይ እኮ አልፈልግም። ለባት ማትፈልጋትም ከሆነ ፈርምላት፣ ምትፈልጋትም ከሆነ ያለን ነገር አቁም። ምንም ተከበሩ። እስቲ እዚህ ላይ ፈርመው እንደው ባለትዳር አይደለሁም እንደፈለኩ መሆን እችላለሁ ራሴ ነፃ ነኝ ብለህ ለአንተም ኮንፊደንስ ማስተሳሰቤ በጣም እንለያያለን እኛና እናንተ ገባ። ለዛ እኮ ነው እሱንም ጨምረህ ማለት ነው ገባ። ግዴታ ስለሆነ ታደርገዋለህ። ጭንቅላትሽ ባዶ እንደሆነ የሚያስታውቀው የኛ የጭንቅላት ሙሉ ሰውዬ። እስቲ አንተ ጭንቅላት መሆን አለበት እኮ በዚህ ልክ አንግኝ እኔ አይደለም ለአንድ ልጅ ነገር። አለበለዚያ ግን እንዴት አድርጌ እንደማንበረክክ አሳይሃለሁ። እዚህ ጋር ስለ ንብረት የሚያወራው ግዴታው ስለሆነ እኔ ፈልጌው አይደለም ገባ። አስተሳሰቡ ጀግና ነው ፈልጋላ ገባ። ራሱን የሆነ ማንም እንዲናገረው ወይም ነቀፌታ እንዲኖርልግም የሆነ ከለላ መኖር ይፈልግ እንደዚህ መሸፈን ይፈልግ ያለች እሷ እዚች ጋር አንድ ፍሬ ልጅ ይዛ ቤት ተኝታ እናንተ ይህ ሁሉ ወይ ውሃ ስትንቦጫረቁ ስትዝናኑ እሷ ባለቤቷ ከሌላ ሴት ጋር እንደዛ አሸሼ ገዳሚ ሲል ፏ ሲል ዘና ሲል ምንም አይነት ስሜት አይሰማትም ብላችሁ ነው ወይ የምታስቡት? ወይ ሩታን እየገፋህ እንደገና ደግሞ ሄርሜላን እያቀረብክ ሁለቱ እንዲገናኙ አብረው እንዲሆኑ የምትሰራው ስራ ደግሞ በጣም አዝኜብሃለሁ። እኔ እንደ ጓደኛም ግን ደግሞ ይሄንን ነገር አሁን እነሱ አብረው አንድ ላይ ቢሆኑ ይሄ ፍቅር ነገ ከነገ ወዲያ አብሮ ይዘልቃል ብለህ ታስባለህ? አሁን የፍቅር ጥያቄውን በአብርሃም ምንም ብላችሁ ታሳምናችሁት ሊቀበል ይችላል። ገብቷል? ትዳር እያለው ሊቀበል ይችላል። እናንተም በነገራችን ላይ የዛሬን አይደለም መመልከት ያለባችሁ፣ ነገ ከነገ ወዲያ ግን በጣም የምታዝኑበት በ80 ላይ 80 አድርጋችሁ ብትታሰሩ በህይወታችሁ ላይ 2 ዓመት 1 ዓመት ቢቀነስባችሁ እስር ቤት ገብታችሁ ምን ያህል ወደ ኋላ እንደምትቀሩ ሚዲያ ምንም ፊት ነው ያለኸው። እኔም እንደ ጓደኛ ነው እያናገርኩ ያለሁት። ሌላ አምባጓሮ ምናምን አልፈልግም። ሩት ሄርሜላ አርግዛ ነው። እርግዝናው ደግሞ የተወሰነ ጊዜ ጽንሱ የሆነውን ደረጃ ላይ እስኪደርስ ድረስ ነው ከሀገር ይዘናት ልንወጣ ልትወጡ የሞከራችሁት። ከሀገር ይዛችሁ ልትወጣት የሞከራችሁት ሄርሜላ አርግዛ ስለነበረ እና ጽንሱ ደግሞ የሆነ ደረጃ ላይ እስኪደርስ ድረስ ብቻ ነው የሚለውን ነገር በግልጽ እንድትናገር። እኛ 2 ቤት እንዲሆን እንፈልገናል። ከዚችም ከዛችም እንዲወልድ እንፈልጋለን። ኑሮውን እንዲመሰረት እንፈልጋለን። ሁለቱም ሚስቶቹ እንዲሆን እንፈልጋለን ምትሉ ከሆነም አብርሃም እና ሩባ ትፈልጋላችሁ ነው። እንግዲህ ዛሬ መጥቼላችኋለሁ። እንቁ ቤተሰቦቼ ላይክ እያደረጋችሁ ቪዲዮዬን አበረታቱኝ። በጣም ነው የምወዳችሁ፣ በጣም ማከብራችሁ። በየሚዲያው በየእንትኑ ላይ እየሄዱ የአብርሽ አባት ቪዲዮ እየሰሩ ነው። ግን ለሩታ ሀብቴ የተጠነቀቀላትና ያዘነላትን ሰው ጭራሽ ላላየሁኝ ዛሬ እናንተ በኮሜንት በመዳም ቤት እንደምታውት ፋፊ ፈታ ዘና እያለች ነው።
አዎ እኔ ብዙ ነገር ገና ወደፊት አሳያችኋለሁ። ገና ብዙ ጽድት ብላችሁ ከልባችሁ ከሰራችሁ ብዙ ነገር ትማራላችሁ። ከፋፊ ብዙ ነገሮች ጥንካሬን፣ ማንነትን፣ ኩራትን። ኩራት ስላችሁ የሰው ልጅ አይኮራም። ለምን? ትንሽ ነገር ቢነካን እንደምንወድቅ ስለምናቅ። ነገር ግን በማንነቴ በቃ በድፍረቴ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ይሄን ቪዲዮ ላይክ እያደረጋችሁ ሩታ ሀብቴ እስከዛሬ ካየናቸው ዩቲዩበሮች ቲክቶከሮች ማለት ነው የድሃ እርዝቅ የድሃ ጉሮሮ በሷ ያልተጠቀመ የማርያም ጥላን ነው። እሷ ላይ እሷን እንደማትረባ እሷን ምንም እንዳላረገች ብሎ የሚቆጥር ሰው ራሱን ያጣ ሰው ነው ብዬ ስለማስብ ማለት ነው። በሷ ልጅ እንኳን የቡታጀራ የኢትዮጵያ አዲስ አበባ ዩቲዩበሮች አይደሉም እኛ መዳም ቤት ቁጭ ብለን የዶላር ሰው እንደሆን ብዙ ጊዜ የተናገርኩ ነው። እኔ የዶላር ሰው የሚዲያ ሰው በቃ ሰርቼ እንድጠቀም ያደረገችኝ ሩታ ሀብቴ ናት። ላይክ አድርጉ ይሄን ቪዲዮ። ያው በመዳም ቤት ድምፅ ትንሽ ይቀነሳል ካልተሰማችሁ ሶሪ። እና ሩታ ማለት ዋልታ ነው የሚባለው በስሟ ቢሰራላት የሚገባት ልጅ ናት። እንደዛ ያልኩበት ምክንያት ምንም አይዲያ የሌለን ምንም አይዲያ የዩቲዩብ እውቀቱ የሌለው ምንም ገቢ የሌለው ስራ ፈች ቃሚ አጫሾች ማለት ነው ስራ ይዘው ራሳቸውን ቤተሰባቸውን እየቀየሩ የነበረው ሩታ ሀብቴ ሚዲያ ከመጣች በኋላ ነው። ሚዲያ ምን እንደሆነ እንመለከት እንኳን አናቅም ነበረ፣ አንችልም። ስለዚህ ሀቅ ሲወራ ግን በአፍንጫ ትወጣለች። እኔ ይሄ ቪዲዮዬ እድሜ ልክ ይቀመጣል። ቡታጀራ የሚባለውን ሀገር ያወቅኩት የተንቢ ናት። ነገር ግን ስለ ቡታጀራ ጠንቅቄ ልረዳ የቻልኩት በሩታ ሀብቴ ነው። ወደዳችሁ ጠላችሁ ምን አረጋችሁ ምንም አታመጡም። ላይክ አድርጉ ይሄን ቪዲዮ። በቃ እናንተ የመሰላችሁ ነው የመናገር መብት አላችሁ። እኛ በመዳም ቤቱ ነን። ስራ እንዴት እንደሚሰራ ትርፍ ስራ እንደሚሰራ እየተማርነው ሩታ ሀብቴ ሚዲያ ከመጣች በኋላ ነው። አበጋዝ ማን ነው? አብርሽ ማን ነው? ድሮም እኮ ሲፈራፈር ነበር አይደል? ሚዲያ ለሚዲያ አናውቀውም። እንኳን ለማየት አይደለም አረካቱ እንደሚያስጠላችሁ ብዙ ሰዎች ኮሜንት ላይ ትጽፋላችሁ። እንኳን እሱን ተከትለን የሚዲያ ድምቀት ልናደርገው አይደለም አረካቱ፣ ማንነቱ፣ ንግግሩ የሚያስጠላ ወጣት ነው። ይሄ ምንድነው? ስነ ምግባር ድሮም እንደሌለው በስነ ስርዓት ብቻ አፉን እንዲህ አድርጎ ሲያወራ ብዙዎቻችን ሙድ እያያዝንበት ነበር። ቲክቶክ ላይ እኮ እሱ ከ6 ከ7 ዓመት በፊት እኮ ነው የምናውቀው። ከብዙ ሴቶች ጋር ሲላላጥ እኮ እናውቀዋለን። ማን ዘወር ብሎ ያየዋለ? የለም። ሩታ ሀብቴ መጣች። እንኳን እሱን አይደለም የእሱ ቤተሰቦች ወደኋላ እንመለስ እንዴ? ፎቶአቸውን ወደኋላ እናምጣላችሁ እንዴ? ዛሬ ላይ ግን ሀብታም መስለው እየሄዱ ነው። ቦርጫቸው የተንጠለጠለው በማን ነው? ከሱ ጀምሮ ከአባት ከእናት ከወንድም ከእህት በማን ነው? ድሮ እኮ ፊልም እንደሚሰሩ ታውቃላችሁ። ሀልሚ እኮ ድሮ ወንድሞቿ ጋራ የሆነ እንትን ሰርታለች። ግን ማንም ዘወር ብሎ ከ50 ሰው እና ከ50 ሺህ እይታ እንኳን ያላቸው አልነበሩም። ዛሬ ላይ ግን ሩታ ሀብቴ ታዋቂ አደረገቻቸው። ዛሬ ላይ እሷ ትዳር እንደማትፈልግ እንደማታከብረው ክብር እንደማታውቅ አድርጎ ቢያወራ አብርሽ ራሱ ነው ዝቅ ያለው። አሁንም ራሱን አክሞ ራሱን ትሪት አድርጎ ጊዜ ሰጥቶ ከሚስቱ ጋር የማይታረቅ ከሆነ ወደፊት ጠብቁ። መውደቂያው ትንሽ ቀናት። አዎ እኔ በኮንፊደንስ ነው የማወራው። የሰው ልጅ የተንጠለጠለበትን ነገር ከረሳ የተነሳባችሁን ቦታውን እዚህ ቦታ ለደረሳችሁበት ዋጋ የከፈለላችሁን ሰው ከረሳችሁ እናንተ ሰው አይደላችሁም። እኔ እድሜ ልኬን አልኳችሁ ማረሳት ሚዲያ ላይ ሰርቼ ገንዘብ ለማግኘት ሙራን የሆነችን ሩታ ሀብቴ ናት። ምንም የሚዲያ ሰው አልነበርኩም። እኔ ሚዲያ ላይ እንኳን ብር ሰርቼ ብር ላገኝ አይደለም ሚዲያ ወጥቶ እንደዚህ የመናገር መብቱን አላቅም። በስደት ከ10 ዓመት በላይ
እየሄድኩ እየመጣሁ ቆይቻለሁ። አንድ ቀን አላውቅም ሩታ ሀብቴ ሚዲያ ስትመጣ አብርሽን አፈቀርኩ ብላ መጣች ሲባል የውሸት ታሪክ ይዤ ሚዲያ ወጣሁ። እኔም እንደማንኛውም ሰው የምፈልገውን ሰው ለመርዳት ደርሻለሁ። አልሐምዱሊላህ። ነገ ተነገ ወዲያ እይታ እየጨመረ ሰብስክራይብ እየጨመረል ሲሄድ በአደባባይ ምረዳቸውን የማስቀምጣቸውን በእኔ የሚኖሩትን ሰዎች ላመጣላችሁ እችላለሁ። እናንተ እርዳታ ፈልጌ ሳይሆን ዩቲዩብ ሰርቼ ማስተዳደር የቻልኩበትን ማንነቴን ለማሳየት ላመጣ እችላለሁ። እናንተን ግን እይታ እንጂ ገንዘብ እርዱልኝ ብዬ አልመጣም። ይሄን የምለው ራሴ የማውቀው ገቢዬንም ስለማውቅ ወጪንም ስለማውቅ ማለት ነው። እና ዩቲዩብ በመክፈቴ ደስተኛ የሚያደርገኝ የምፈልጋቸውን የወደቁ ሰዎችን ለማንሳት ስለገፋፋኝ፣ ድሮም ምኞትም ቢኖረኝም አቅም ስለሌለኝ አቅሜን እያዳበርኩ በዩቲዩብ ዛሬ ላይ ለራሴ እንደዚህ አምሮብኝ። ያው አሮጊት ትላላችሁ ብዙዎቻችሁ አይደለ? እኔ እቺው አሮጊቷ ፋፊ አምሮብኝ እንደዚህ ኮንፊደንስ ነው። እንኳን 3 አንድም የወለድኩ አልመስልም በነገራችን ላይ። አዎ እንደዚህ ስል ደግሞ ትቃጥላላችሁ አንዳንድ ሰዎች እና እንደዚህ ኮንፊደንስ ነው ሊቆም የቻልኩት የመዳን ቤት ስራ ቢቋረጥ እንኳን በዩቲዩብ በጣም ብዙ ነገር መስራትና መርዳት ስለምችል ነው። ምንም አትውኝ፣ ምንም አታርጉልኝ። አዲስ ቪዲዮ ለቅቄ አይታይልኝ። ዛሬ የሰራሁት ቪዲዮ ብር ይሰራል፣ ገንዘብ ይሰራል። አዳዲስ ሰዎች እየከፈቱ ስለሚያውልኝ 1000 ቪዲዮ ጭኛለሁ። ከ1000 ቪዲዮ 100 ሰው ቢያይልኝ ለኔ ተከፋይ አይቋረጥም። ብዙ ጊዜ አሁን አትውላት ምናምን እንደዚህ የሆነ ምቀኝነት ያለው ሰው አለ። ዩቲዩብ እየገባችሁ አትውን እንላለን አይደል? ይሄ ለኛ ክፋት እንጂ ዩቲዩብ የጫነው ቪዲዮ በጣም ብዙ ኢትዮጵያኖች አሉ ይታየልና። እኔ ቪዲዮ አሁን ባላቆም አለመስራት ብተው አሁን ከዚህ ቪዲዮ ላይ የኔ ገቢ አይቋረጥም። እይታው ገንዘቡ ሊቀንስ ይችላል፣ እይታ ላይ ጨምርልኝ ይችላል። ይሄ ምንድነው የሚባለው? ሰብስክራይብ ቪዲዮ በጫንኩ ቁጥር ሰብስክራይብ ነው የሚጨምረው፣ ግን ገንዘቡ አይቀንስም፣ ይከፈለኛል። ስለዚህ ላይክ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻ እያያችሁ አበረታቱኝ እላለሁኝ። ሩታ ሀብቴ አሁንም ዝቅ ትላለች ትዋረዳለች ብለው የሚያስቡ ካላችሁ ቲክቶክም ላይ ዩቲዩብም ላይ በቃ በአካባቢው ያላችሁ ሰዎች እሷ ገና ትነግሳለች፣ ጠብቁ። ለምን? በእሷ ላይ በጣም ብዙ ድራማ ስለሚሰራ እሷ ለምን ተወዳጅ ሆነች ሚዲያ ብለው ስለሚያስቡ ምቀኝነት ስላለ በእሷ ጋር ያሉ ሰዎች በሙሉ የእሷ ምቀኛ ስለሆኑ እሷ መሆን ስለሚፈልጉ እኔ ራሴን እኔን መሆን የሚፈልጉ በጣም ብዙዎች አሉ። በእውነት ፋሚሊ በጣም ብዙ እንደኔ ሰርተው መጠቀም የሚፈልጉ በጣም ብዙ ቅመሞች አሉ፣ ግን አይችሉም። ኮንፊደንስ የሚባል ነገር አለ፣ ማንነት የሚባል ነገር አለ። ራሳቸውን ዝቅ አድርገው የሚያዩ የመዳም ቅመሞች ስላሉ እንጂ ሁሉም ገብቶ ሰርቶ ሰው መርዳት ይፈልጋል። ግን ማንም ጀግና ሴት ይላል ሚዲያ ወጥቶ አስተምሬ ሰርቼ ራሴን ይቀይራለሁ የምትል እንኳን በሚዲያ አይደለም መዳም ቤት እንኳን አረብ ሀገር ሂጄ ሰርቼ ይቀይራለሁ የምትል ሴት ልባም ሴት ናት፣ ጀግና ሴት ናት፣ አላማ ያላት ሴት ናት። ከመዳም ቤት አላማ አልማ የመጣች ሴት ከኢትዮጵያ ወጣ በጣም ጀግና ሴት ናት። ስለዚህ አሁንም የሰውን ውድቀት የምትመኙ ሰዎች ማንም ሰው በፈለገው መንገድ አይደለም ፈጣሪ ባለው ነው የምንሄደውና ብዙዎቻቸው አሁን ሩታን ትዳር እንደማትፈልግ እሷ መቅጣት እንደሚፈልግ በሴት ምናምን ነው የምታስቡት። ይሄ የአይምሮ ድክመት ነው። ትዳር ላይ ወለም ዘለም የለም። ትዳር ማለት ዋጋ ያስከፍላል። ትዳር ቀጥ ለጥ ብሎ ራሱን መምራት ነው። ከማንኛውም ነገር መቆጠብ ነው። ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮን እስከ መጨረሻው ሩታ ሀብቴ በራሷ በሁሉ ነገር አስተካክላ አቋሟ ሆኖ ብትመጣ ደስ ይለኛል። ወዳቸዋለሁ።